የመንፈሳዊ ልጓም ህግ ተግባራዊ ይደረግ። መጽሐፉ እግዚአብሔርን መምሰልን የተጽዕኖ ማምጫ ሃሁ ነው ብሎ ይነግረናል። መሳሪያችን የምንናገረው ቃል ሳይሆን ከሰዎች ጋር የምንገነባው የልብ ድልድይ ነው። የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የቤተ እምነትና የአጥቢያ ቤተክርስቲያናት መሪዎች፣ የመጋቢ አብይ ታደለ ቤተሰቦች፣ ጓደኞችና ቤተክርስቲያን ወላጆቹንም እዚህ ስላየው በጣም ደስ ብሎኛል። እግዚአብሔርን ስለእናንተ አመሰግናለሁ። እንኳን ደህና መጣችሁ፣ እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ። ከሁሉ አስቀድሜ የመልከ ስብዕና ቅድም ባለቤቱ እንዳለችው እኔም በተለያየ መንገድ ላነበው እና ልረዳው ሞክሬያለሁኝ። እያነበባችሁት ስትሄዱ ነው ትርጉሙን በደንብ እየተብራራላችሁ የምትሄደው። መጽሐፉን ስታነቡት ነው። ደራሲ መጋቢ አብይ ታደለን ከሁሉ አስቀድሜ እንኳን ደስ አለህ፣ እንኳን ለዚህ ያበቃህ ለማለት ፈልጋለሁ። ለእኔ በደራሲው የተሰጠኝ የቤት ስራ መጽሐፉን በአጠቃላይ የመጽሐፉን አጠቃላይ ጭብጥ ከመንፈሳዊና ከሴኩላር ወይም ከህዝብ አገልግሎት አመራር አንጻር እንዳይ ነው። በእርግጥ የተሰጠኝ ጊዜ አጭር ቢሆንም ለማየት ሞክራለሁኝ። ስለተሰጠኝ እድል ግን አመሰግናለሁኝ። እግዚአብሔርንም አመሰግናለሁ፣ ደራሲውንም አመሰግናለሁ። መልከ ስብዕና የተሰኘው የመጋቢ አብይ ታደለ መጽሐፍ በመንፈሳዊ እድገት፣ በባህሪ ግንባታ፣ በሰው ተኮርና ኪንግደም ተኮር ያልኩት አውቄ ነው አመራር፣ በተግባቦት በራእይና በተጽዕኖ ላይ የተገነባ ጥልቅና ዘመናዊ የአጻጻፍ ዘይቤን ተከትሎ የተጻፈ መጽሐፍ ነው። መጽሐፉ የሰውን ውስጣዊ ማንነት ከመንፈሳዊ መሰረት ጀምሮ ወደ ማህበራዊ ተጽዕኖ ለማሳረፍ እና ዘላቂ አሻራ ለመተው የሚያደርስ ሂደትን እና ዑደትን በስርዓትና በተሞክሮ ቀምሮ ያቀርብልናል። መጽሐፉን ደራሲው በአንድ ቃል ወይም በአንድ አባባል እንዲገለጽ የፈለገ ይመስለኛል። እሱም ማድረግ ሳይሆን መሆን ነው የሚል ነው። የመጽሐፉ ዋና ጥንካሬ የሚታየው በሚዛናዊነት ነው። አንድ ተኮር ወደ አንድ ዘመም አይደለም። መጽሐፉ ሁሉን አቀፍ፣ ሁሉን ለማካተት የሞከረ መጽሐፍ መሆኑን መጽሐፉን ለየት ያደርገዋል። መንፈሳዊ ሕይወትን እና የህዝብ አገልጋይነትን፣ ሰው የሆነን ሁሉ በተለይ ደግሞ በተሰጠን ቦታና ኃላፊነት አገልጋይነትን ከተግባራዊ አመራርና ከማህበራዊ ህይወት ጋር ማገናኘቱ ነው። እንደምናውቀው ብዙ መንፈሳዊ መጻሕፍት በመንፈሳዊ እሳቤ ብቻ ሲያተኩሩ፣ ይህ መጽሐፍ ግን የሰውን ሙሉ ማንነት፣ አእምሮ፣ ስሜት፣ ባህሪ፣ ግንኙነት፣ ራእይ፣ ተግባቦትና አመራር በአንድ የህይወት ስርዓት ውስጥ አጠቃሎ ይመለከታል። አንዱን ጥሎ አንዱን አንጠልጥሎ አይሆንም ብሎ መጽሐፉ ይሞግታል። መጽሐፉ እግዚአብሔርን መምሰልን የተጽዕኖ ማምጫ ሃሁ ነው ብሎ ይነግረናል። እግዚአብሔርን መምሰልን መሰረት በማድረግ እውነተኛ እንደራሴነት ከውስጣዊ ለውጥ እንደሚጀምር ያሳየናል። እውነተኛ አመራር ውስጥና ውጭን ያስተሳሰረ ምሉእ እንደሆነ መጽሐፉ ይነግረናል። እግዚአብሔርን በመምሰል ውስጥ የመለኮታዊ ባህሪ ተካፋይነትን ያስቀድማል። ውስጥ ሳይለወጥ ውጭን ለመቀየር እንደማይቻል፣ የራስን የውስጥ ዓለም ሳይመሩ የሌላውን የውጭ ዓለም ለመምራት መሞከር ከተጽዕኖ ፈጣሪነት እና ከተጽዕኖ አምጭነት ጎዳና በገዛ ፈቃድ መሰናበት ነው የሚል አቋም ያለው መጽሐፍ ነው። ይህ ሐሳብ በዘመናችን በብዙ መሪዎች ዘንድ የሚታየውን የባህሪ ቀውስ ወይም ካራክተር ክራይሲስ ለመፍታት እጅግ ወሳኝ ሚና ይጫወታል። ዛሬም ዓለም ብዙ መሪዎችን፣ አስተዳዳሪዎችን ታፈራለች። ነገር ግን ታማኝ፣ ትሁት፣ እውነተኛና ሰው ተኮር የሆነ ሰውን የሚያከብር መሪ ቁጥሩ እየቀነሰ መምጣቱን ከንባቡ እንረዳለን። በዚህ ረገድ መጽሐፉ የባህሪ ግንባታን ከክህሎት በላይ ከፍ አድርጎ ያስቀምጣል። መጽሐፉ የሰውን ባህሪ ወይም ቴምፐራመንት
ከሳይኮሎጂያዊና ከመንፈሳዊ እይታ አንጻር በመዳሰስ እያንዳንዱ ሰው ራሱን እንዲያውቅና ስሜቱን እንዲቆጣጠር ባደራ ጭምር ያሳስባል። መጽሐፉ ራስን ማወቅና ራስን መግዛት ማዕከላዊ ቦታቸውን እንዲይዙ አድርጓቸዋል። ይህ በተለይ ለአመራር፣ ለትዳር፣ ለቡድን ስራ፣ ለማህበራዊ ግንኙነት እና ለሌሎችም አገልግሎቶች ትልቅ ጠቀሜታ አለው። ብዙ የማህበራዊ ችግሮች መነሻቸው ያልተገራ ስሜትና ያልበሰለ ማንነት መሆኑን ስናይ ይህ መጽሐፍ በተለይ ለወጣቶችና ለሁሉም አይነት መሪዎች እጅግ ጠቃሚ መሆኑን ራሱ ይናገራል። መጽሐፉ የራእይን ምንጭ፣ የራእይን ዘርፈ ብዙነትና ራእይ የራስን ቤት መስሪያ ሳይሆን ለሌሎች የምንኖርበት አድማሰ ጸጋ እንደሆነ ይነግረናል። መጽሐፉ በራእይና በተግባቦት ላይ ያቀረበው ትምህርትም ከመንፈሳዊ አገልግሎት አልፎ ለሴኩላር ወይም ለሕዝብ አገልግሎት ዓለም ውስጥ አመራር ትልቅ አስተዋጽኦ አለው። ተተግባሪ ኢላማዎች ስማርት ጎልስ፣ ንቁ ማዳመጥ፣ የግንኙነት ድልድይ ግንባታ፣ ማበረታቻ፣ ይቅርታና የቡድን ግንባታ ያሉ ሐሳቦች በዘመናዊ አመራርና በተቋማዊ አስተዳደር እጅግ ተፈላጊ ከመሆናቸውም በላይ በራእይ ስኬት አይተኬ ሚና እንደሚጫወቱ መጽሐፉ ይነግረናል። ይህ መጽሐፍ በእውነቱ ሶፍት ስኪልስ ተብለው የሚጠሩ ክህሎቶችን ከመንፈሳዊነት ጋር በማገናኘት የሚያቀርብ መጽሐፍ ነው። ደራሲው ስለ ተግባቦት በአጽንኦት ያስረዳል፣ ይተነትናል፣ ይናገራል፣ ይሞግታል። ተግባቦት ድልድይ ነው ይለናል። በመሪና በተከታይ መካከል፣ በእንደራሴና በተላከበት ሕዝብ ወይም በሚያገለግለው ሕዝብ መካከል ድልድይ ከሌለ ራእይ አይሻገርም ይላል። ብዙ መሪዎች ድንቅ ሐሳብ ኖሯቸው ራእይ ተቀብለው ነገር ግን ድልድይ ወይም ተግባቦት መገንባት ባለመቻላቸው ራእያቸው አብሯቸው ሲቀር ይታያል። ገጽ 109 ላይ ሐሳቡን ታገኛላችሁ። መጽሐፉ እንደራሴ ድልድይ ሰራተኛ ነው ብሎ ይሞግታል። እንደራሴ ስኬቱ የሚለካው በደረሰበት ከፍታ ብቻ ሳይሆን በገነባቸው ድልድዮችና ባፈራቸው ሰዎች ነው ይላል። ለዚህ ደግሞ ልባም ተግባቦት አማራጭ የሌለው ቁልፍ ነው ብሎ ይነግረናል። ገጽ 128 እንደራሴነት በመሰረቱ የግንኙነት ጥበብ ነው። እግዚአብሔርን ወክለን በሰዎች መካከል ስንመላለስ ትልቁ መሳሪያችን የምንናገረው ቃል ሳይሆን ከሰዎች ጋር የምንገነባው የልብ ድልድይ ነው ብሎ ይነግረናል። ገጽ 149 መጽሐፉ የሚያነሳው ሌላው ህይወት 24 ሰዓት ነው ይልና ከተግባቦትና ከራእይ ጋር አያይዞ ይተነትናል፣ ይሞግታል፣ ይናገራል። ዝርዝሩን ለአንባቢያን ትቻለው። ገጽ 120 መጽሐፉ በተለይ ለቤተ ክርስቲያን ያለው ጠቀሜታ በጣም ሰፊ ሆኖ አግኝቼዋለሁ። ዛሬ ብዙ አገልጋዮችና መሪዎች በልዩ ልዩ ተጽዕኖ ውስጥ ወድቀውና በታዋቂነት ምኞት ተነድፈው እጅግ ሰብአዊነት በጎደለው የንዋይ ፍቅር እየተገፉ ሲሄዱ የውስጣዊ ብስለት፣ ታማኝነትና ትህትና ጉድለት መኖሩ በእርግጥ ይታየናል ብሎ መጽሐፉ ያስቀምጣል። መጽሐፉ ከመስታወቱ ጀርባ የሚለውን የታማኝነት ምስጢር በማጉላት ከመድረክ ይልቅ የህይወትን ንጽህና አስቀድሞ ትኩረት ሰጥቶ ይናገራል። የመንፈሳዊ ልጓም ህግ ተግባራዊ ይደረግ ይለናል። ይህ ለዘመናችን መሪዎችና አገልጋዮች ትልቅ የማንቂያ ደወል ሆኖ አግኝቼዋለሁ። በተጨማሪም መጽሐፉ አገልጋይ መሪነትን በጥልቀት ያብራራል። ዛሬ በብዙ ተቋማት የሚታየው ችግር ስልጣንን ለመግዣነት እንጂ ለማገልገያነት ያለመጠቀም፣ መሪ ሆኖ መሪነት እርጥበት የሌለው የደመና ጉዞ ሆኗል የሚል ሐሳብ ያስቀምጣል። መጽሐፉ ግን መሪነት የሌሎችን ህይወት የሚያረጥብ፣ ሌሎችን የሚያለመልም፣ የሌሎችን ህይወት ከፍ ለማድረግ የሚውል አይነተኛ መሳሪያ እንደሆነ ትኩረት ሰጥቶ ይናገራል። ይህ በመንግስት መስሪያ ቤት፣ በቤተ ክርስቲያን፣ በትምህርት፣ በንግድ፣ በሚዲያ፣ በማህበራዊ ተቋማት ውስጥ ለሚገኙ መሪዎች ሁሉ
ጠቃሚ የጊዜው መልእክትና መመሪያ ሆኖ አግኝቼዋለሁ። ለመጽሐፉ ሴኩላር ዓለም ደግሞ በተለይ በሰው ሀብት ልማት፣ በስሜታዊ ብልህነት ወይም አስተውሎት ኢሞሽናል ኢንተለጀንስ፣ በተጽዕኖ አመራር፣ በቡድን ግንባታና ራስን መግዛት ወይም ሰልፍ ዲሲፕሊን ረገድ እጅግ ጠቃሚ ሆኖ አግኝቼዋለሁ። ብዙ ዘመናዊ የአመራር መጽሐፍት የሚያስተምሩትን ሐሳብ ወጣ ባለ መንገድ ከመንፈሳዊነት እና ከስነ ምግባር እይታ ጋር አዋህዶ በማየት መጽሐፉን ልዩ ያደርገዋል። ደራሲው ከመጽሐፍ ቅዱስ ውስጥ ካሉ ተጽዕኖ ፈጣሪ መሪዎች መካከል ዲቦራን አንዱን ነው የወሰድኩት። ዲቦራን በልዩነት ያነሳና ክርስቲያኖች በተለይም ደግሞ ክርስቲያን መሪዎች እንደ መንፈሳዊና እንደ ሕዝብ አገልጋይነታቸው ባለ ሁለት እጥፍ ተጽዕኖ ፈጣሪዎች መሆን አለባቸው ብሎ ይሞግታል። የዲቦራ ሕይወት ዛሬ ለኛ የሚያስተምረን ትልቁ ቁም ነገር አማኝ በመንፈሳዊውም ሆነ በሴኩላሩ ዓለም ውስጥ ተጽዕኖ ፈጣሪ መሆን እንዳለበት ነው። ከቻለ ባለ ሁለት እጥፍ ተጽዕኖ ፈጣሪ መሆን አለበት ብሎ ይናገራል። ገጽ 172 እና 173 ላይ ታገኙታላችሁ። ደራሲው የእውነተኛ እንደራሴዎች የጊዜና የገንዘብ አቆጣጠር የተለየ ቀመር አለው ብሎ ይናገራል። የጊዜና የገንዘብ አቆጣጠር የተለየ ቀመር አለው ብሎ ይናገራል። እውነተኛ የክርስቶስ እንደራሴ እነዚህን ሁለት ሀብቶች ላያቸው የሚገባው በቁጥር ሳይሆን በታማኝነት መነጽር ነው ይላል። ሰዓትህ የሚቆጥረው ባዶ ደቂቃዎችን ሳይሆን የእግዚአብሔርን አደራ ነው። ኪስህም የያዘው ንዋይን ሳይሆን ለተጽዕኖ የሚሆን መሳሪያን ነው ይላል ገጽ 229። በየቀኑ ጠዋት እግዚአብሔር በሕይወትህ ባንክ ውስጥ 86400 ሰከንዶችን በነፃ ያስቀምጥልሃል። በዚያ ቀን በሚገባ ያልተጠቀምክበትና ያባከንከው ጊዜ ለዘላለም ይጠፋል፣ ተመልሶ አይመጣም። ወደ ነገ ልታሻግረው አትችልም። ትናንት አልፏል፣ ነገ ደግሞ ገና አልመጣም። ያለ ዛሬ ብቻ ነው። ጊዜ ሊቆጠብ፣ ሊቀመጥ ወይም ሊገዛ የማይችል ብቸኛ ሀብት ነው። ጊዜን ማስተዳደር ማለት ጊዜን መቆጣጠር ማለት አይደለም። ጊዜን ማስተዳደር ማለት ጊዜን መቆጣጠር ሳይሆን ራስን ማስተዳደር ማለት ነው። ገጽ 230 መጽሐፉ በመምራት በማገልገል ዓለም ውስጥ መተካካት እጅግ በጣም አስፈላጊ ነገሮች መሆናቸውን የክርስቶስን ምሳሌ ወስዶ ይሞግታል። ኢየሱስ ክርስቶስ ዓለምን ለማዳን ሙሉ ጊዜውን ሰጥቶ የሰራው በ3 ዓመት ጊዜ ውስጥ ነበር። ነገር ግን አብዛኛውን ጊዜውን ያሳለፈው 12ቱን ደቀ መዛሙርት በማስተማርና አብሮ በመሆን ምሳሌ በመሆን ነበር። እንደ መጽሐፉ አገላለጽ ይህ የትዕግስት ኢንቨስትመንት ይባላል ይላል። መሪው ዛሬ ጊዜ ወስዶ ተተኪ ካላፈራ የመተካት አፒታይት ከሌለው ማለት ነው፣ እሱ የዛሬ ሰው እንጂ የነገ ሰው አይደለም ብሎ መጽሐፉ ይናገራል። በአጠቃላይ መልከ ስብዕና ከመጽሐፍትነትም በላይ መኖር ላለበት ሕይወት፣ መገንባት ላለበት ባህሪ፣ በአመራር መምጣት ስላለበት ተጽዕኖ አይነተኛ መመሪያ ሆኖ አግኝቼዋለሁ። የመጽሐፉ ትልቁ አስተዋጽኦ ሰውን ከውስጥ ወደ ውጭ ኢንሳይድ አውት ለመለወጥ የሚሞክር መሆኑ ነው። በታዋቂነት በፈጣን ስኬትና በውጫዊ ስዕልና ምስል ለተጠመደው ይህ ዘመናችን እንደዚህ አይነት ባህሪ ግንባታና የታማኝነት መልእክት ያላቸው መጽሐፍቶች እጅግ ያስፈልጉናል። ሌላውን ለአንባቢዎች ትቻለሁ። ማድረግ ሳይሆን መሆን ነው። መልካም ንባብ። አመሰግናለሁ።